ነው ልጅ መታታየው? ጋሺ በጣም ቆንጆ ልጅ ነው የተወለደው። ለምንድነው መታ የማታየው? አንድ ቀን ብቻ አይታችሁኝ ምን ነው በዛው ቀራችሁ? ሰላም ምን ፈልገሽ ነው የደወልሽው? ናና ልጅህን ያው አባቱስ እያሉ ነው ዘመዶች ሁሉ። በቃ በጣም እየጨቀጨቁኝ ነው። ትሰሚኛለሽ ሰላም፣ ለአንድ ሰው የዚህ ልጅ አባት ደረጀ ነው ብለሽ ትነግሪና ማታስቢው አደጋ ነው የሚደርሰው። እና ከንፋስ ወለዱ ልበል ቶሎ ለትዬ ንገራትና በቃ ሁሉም ነገር ይፋይ ነው። ምን ማድረግ እንዳለብኝ አንቺ አትነግሪኝ? ጋሺ እንግዲህ ወገቤ ጠንከር ሲል ወደ ቤት መምጣትም እፈልጋለሁ እኮ። ተመለሰሽ አንቺን የቤት ልትመጪ? አሁን እንዴ ጋሺ ያደገችው ልጄ ውዷ ልጄ ዳጣ እኮ እሱ ቤት ነው ያለችው። ሰላም ልታሳብጂኝ ነው የምትፈልጊው? ቆይ ልታሳብዱ ነው የምትፈልጉት? ጸጸቴ ስብራት አይታይሽም? ካንቺ የበለጠ እኔን እውነት የሚያውቅ ሰው አለ? በህይወቴ አንድ ጊዜ ብሳሳት አንድ ልጅ ወለድሽ። ሁለተኛውን በተኛውበት በማላውቀው ሁኔታ መተሽ የጸነሽው አንቺው ራስሽ ነሽ። እኔ የምልህ የኢቢን ጉዳይ እንዴት ልናደርግ ነው? በጣም ተጨንቃለች። እሷማ የሚመጣውን ነገር ሁሉ ትቀበላለች፣ ፍሬዋን ትበላለች። ይኸውልሽ የሄደችበት መንገድ ያደረሳት እዚህ ነው። እኔ ምንም ላደርግላት አልችልም። ነገን አለማሰብ፣ አንድ ነገር ሲያደርጉ ውጤቱ ምን እንደሆነ ቀድሞ አለማሰብ የሚያደርሱባትን ችግር ተይው። ትጨነቅ፣ በደንብ ትጨነቅ። ገና እስር ቤት ትገባለች። ሁሉም ነገር ተቀብሮ አይቀርም። ተሰውዬ ደህና ይመስለኝ። ባለፈውም እኮ ማለት ነው እኛ ቤት የመጣው ልጅ በዱላው መጣ። ከዛ እንቅልፍ አስተኛችሁ። እሷ ምን ጓደኛዬ መታው ነው? አዎ እንቅልፍ አስወስደው ማለት ነው። ከዛ እሱ ተነስቶ ይሄዳል። በጣም ትልቅ ቁም ነገር ነው እየጠየኩሽ ያለሁት። አደራሽ ለመዋሸትና ለመሸወድ እንዳትሞክሪ። እማዬ ሽንቴ መጣ። አያይ ዛሬ ዋናውን ቢመጣ ልቀሽ እሱ መጣ። ችግር የለውም። በቃ የጠየኩሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየኩሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ስለ እናትሽ ጽፋለች። እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። ዳጣ በማንኛውም አጋጣሚ ቢሆን ትክክለኛ እናቷ ሰላም መሆኗን ተወቅ የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ፊት ለፊት ከማርታ ጋር ወይንም ደግሞ ከዚሁ በፊት እንደነበረው ከኤቢ እናት ጋር ተፋጠው ያሉት ሰላምና ዳጣ እናትና ልጅ ናቸው የሚለውን ነገር ስለጠረጠረች ነው። ነገር ግን በዚህ ሁኔታ ላይ ማርታ ማታውቀው አንድ ነገር አለ። ዳጣ እናቷ ሰላም እንደሆነች አታውቅም። አሁን እየጠየቀቻት ያለችው ሁለታችሁ ምንድነው የሚያገናኛችሁ? እውነትም እናንተ እናትና ልጅ ናችሁ ወይ ብላ ጥያቄዋን ፊት ለፊት መጠየቁ አይቀርም። ያኔ ዳጣ ትደነግጣለች። እውነት የደበቀኝ ነገር ደረጀ እዚሁ ቤት ውስጥ ነበረች ወይ እናቴ ብሎ እንዲጠረጥር ያደርጋታል። ሰላም ያኔ ምንም ነገር ቢሆን እንግዲህ በሆዷ የያዘችውን ይዛ ለማርታ አትናገርም። በዚህ በኩል ኤቢ ከዚህ ቤት ውስጥ እያገለሉኝ ነው ብላ ነው የምታስበው። እስቲ እናንተ እንደ ተመልካች ሆናችሁ የኤቢን ጉዳይ በምን መልኩ ታይቷላችሁ? ደረጀ እያለ ያለው ብትታሰርም እኔ ችግር የለብኝም፣ የራሷ የሆነውን ነገር መቀጣት ይኖርባታል፣ እስር ቤትም ብትገባ አይደንቀኝም ብሎ ለማርታ ሲናገር ማርታ ትደነግጣለች። ለምንድነው በዚህ ልክ ኤቢ ላይ ሊጨክንባት የቻለው? እኔ እንዳትታሰር ነው የምፈልገው። በዚህም ያለ በዛ ብቻ የምታጠፋቸው ጥፋቶች ትናንሽ ስለሆኑ ይሄን ያህል ቅጣቷን መገባት የለበትም ነው የምትለው። ኤቢ በራሷ በኩል እየተከራከረች ነው። እና ሲገለኝ ዝም ብዬ ማየት ነበረብኝ ወይ? አውቄ አልገደልኩትም፣ እንደ ድንገት ስገፈትረው ነው በኋላ ጭንቅላቱን እንደዚህ መቶት መሬት ላይ የወደቀው፣ በዛም አልተነሳም። እሷ ደግሞ ልጁ በመሞቱ ደንግጣለች። እንደውም በቅዠት እየመጣባት እያስደነገጣት እንደነበር አይታችኋል። ስለዚህ ኤቢ አውቃ ላላደረገችው ነገር
ሁሉም ሰዎች እሷ ላይ ጥፋተኛ ነሽ ብለው እያስጨነቋትና ከዚህ በፊት ስታጠፋ የነበረውን ነገር እያነሱባት እንድትወቀስ እያደረጓት ነው። ኤቢ ግን እዚህ ቤት ውስጥ ያሉት ሰዎች እንዳለ ጠልተውኛል፣ በቃ እማዬ እኔ ከዚህ ልሂድላችሁ፣ እዚህ ሆኜ እንድታሰርም አታደርጊኝ እያለቻት ነው። እናትየው ማርታም ግን እና አንቺ ከዚህ ከሄድሽ በኋላ እኮ በአንቺ ቦታ የሚታሰረው ደረጀ ነው፣ ያንን ደግሞ አልፈቅድም። ስለዚህ በልጁ መሞት መቀጣት ካለብሽ አንቺ ስለሆንሽ የምትቀጪው እዚህ ሆነሽ ፍርድሽን መጠበቅ ይኖርብሻል ነበር ያሏት። ይህንን ስትል ግን ምን ያህል ኤቢ እንደተጎዳች ከውስጧ አብረን እንይ። መጀመሪያ ናታንን ስታወራው አንቺማ እኔን ለማስፈራራት የሞከርሽ ጊዜ ያኔ ሁሉም ነገር ከዚህ በኋላ አሁን ላይ አንቺ ላይ ነው ጥፋቱ እንዳለ አሁን እኔ ሁለታችሁን ያየሁት ነገር አለ ብላለች ኤቢ ስትናገር። ዳጣ አንቺም ቢሆን ማስመሰል አይጠበቅብሽም። እኔ ላይ ይሄ ነገር በመፈጠሩ በጣም ደስተኛ ሆነሻል። አሁን ምንም አይነት ሳጫ ወይንም ደግሞ ምንም አይነት ነገር ሳትሳቀቁ ሁለታችሁም ፍቅራችሁን በአደባባይ እያሳያችሁ ነው። እኔ ችግር ውስጥ ስለገባው ዳጣ እንኳን ደስ አለሽ። አሁን ላይ በነፃነት ከናታን ጋር የፈለግሽውን ነገር ማድረግ ትችያለሽ ትላታለች። ዳጣ ግን ምናልባት አንቺ ሊረዳ የሚችል ነገር ከሆነ ያ ሰውዬን ብታናግሪው ይሻልሻል። ማለትም ከዚህ በፊት አንቺን የሚያፈቅርሽና እዚሁ በር ላይ አብሮሽ መከራውን የሚበላው ልጅ የሱ ጓደኛ ስለሆነ የጠፋብኝ ብሎ ፖሊስ ጣቢያ ሊያመለክት ይችላል። ስለዚህ እሱ ልጅ ትጠሪውና እንዳይናገርና ምንም ነገር እንዳልተፈጠረ ማሳመን ሳይኖርብሽ አይቀርም ትላታለች። ኤቢ ግን አረባክሽ እየረዳሽኝማ አታስመስይ፣ በውስጥሽ ደስተኛ ሆነሻል። ናታንም ቢሆን ከዚህ በኋላ እኔ አንቺን ልረዳሽ አልችልም፣ ጥፋተኛ ነሽ፣ ሰው ገለሻል፣ ከዚህ ቦታ የትም መሄድ አይኖርብሽም፣ ከዚህም ቤትም አትወጫትም ይላታል። በዚህ ሁኔታ ላይ ኤቢ በራሷ ስትናገርና በውስጧ ስታወራ የነበረውን ሰምታችኋል። ናታንም በዚህ ልክ ጨክኖብኛል፣ እናቴ እንኳን ከዚህ እንዳልሄድ አልፈቀደችልኝም። ያው ደረጀም ደግሞ እዚሁ ጥፋትሽን የምትቀበይ ይሆናል፣ ፖሊሶችን መጥተው ይወስዱሻል ብሎ እያስፈራራኝ ነው። ምንድነው ያደረኳቸው? በዚህ ልክ ለምንድን ነው የሚጠሉኝ? አባቴ ደረጀ ደግሞ ለምንድን ነው ይሄን ያህል እኔን ጫና እንዲበዛብኝ ያደረገው? ስለ ደረጀ አንዳንድ ነገር እናውራ። ደረጀ ከዳጣና ከኤቢ መምረጥ ካለበት ዳጣን ነው ሙሉ ለሙሉ የሚመርጠው። ኤቢን እንደውም እንድትታሰርና እስር ቤት ገብታ ከነ ሚስጥሩ እዛው እንድትቆይበት ይፈልጋል። ይህንን ጭካኔውን ግን የሱ ሚስጥር እንዳይወጣበት እየጨከነ ነው ያለው። ሰላም እንደ በፊቱ እንደዚህ አይነት ነገር ማሳየት አትፈልግም። ልጇ ትንሽ እንዳደገ ይዤው እመጣለሁ፣ እናንተ ቤት ውስጥ አንድ ላይ እንኖራለን። ለምን መጥተህ ልጅህን አልጠየቅም? አባቱ የት አለ ብለው ብዙ ሰዎች እየጠየቁኝ ነው። ስለዚህ መጥተህ እኔ ነኝ አባትየው ብለህ ማሳየት ይኖርባል ብላ እሷም ሰላም ቢሆን ጭካኔውን እያሳየችበት ነው። ደረጀ ግን በዚህ በኩል ማልቀስ ብቻ ነው የቀረው። እባክሽ ተይኝ፣ አሁን እንኳን ልረጋጋበት፣ ትንሽም ጊዜ የገዛልኝ ሌላ ነገር አለ ብሏል። ደረጀ ምን ያህል ጨካኝ እንደሆነ እዩት። ሊያረጋዛ ልጁ ሰው ገላ እዛ ቤት ውስጥ ርዕሱና ሙሉ ለሙሉ እሷ ላይ እንደተቀየረ ሲያውቅ ለጊዜውም ቢሆን እረፍት አግኝቻለሁ ብሏል። ሰላም ግን ወደዛ ቤት ውስጥ በቅርቡ የምትመጣ ይሆናል። ማርታ ደግሞ በዚህ በኩል ዳጣን እያፋጠጠቻት ነው። ትክክለኛ እናትሽ እንደሆነች ታውቂያለሽ ወይ? ያኔ ሰላም ደብዳቤ እንደሰጠችን ከሆነ እዛ ላይ ስለ ትክክለኛ እናትሽ አውርታ ነበረ። እሱንስ የምታውቂው ነገር አለ ወይ ትላታለች። ዳጣ እንደከዚህ በፊቱ የሆነ ሚስጥር ሊወጣባት ሲል ሽንቴ መጣ መሄድ አለብኝ እያለች እንደምታደርገው ልታደርግ ብትሞክርም ግን ዛሬ መለቅሽ እንዳይመስልሽ፣ እውነታውን አውቄ ነው የምትሄጂው ትላታለች። ያኔ አንድና አንድ ጥያቄ በትክክለኛው የጠየቀቻት ሰላም የጻፈችው ደብዳቤ ላይ እናትሽ ማን እንደሆነች አውቀሻል ወይ ትላታለች። ያን ስትጠይቃት ትደነግጣለች። ወዲያውኑ የምታውቀው ሚስጥር እንዳለ ማስመሰል ይኖርባታል። አሊያም ግን አይ አላውቅም ካለቻት ሰላም ትክክለኛ እናትሽ እንደሆነች ታውቂያለሽ ወይ ብላ ያኔ ስትጠይቃት ትደነግጣለች። እውነትም የምትጠረጥረው ነገሮች እንዳለ ይገጣጠሙባታል። ደረጃ አባቷ እንደሆነ ቀድማም ስለምታውቅ እናቷ ደግሞ ሰላም እንደሆነች ስትሰማ ያኔ ትልቁ እዛ ቤት ውስጥ ሚስጥር የነበረውና ደረጃ እንደዛ ሲጨናነቅበት የነበረው ነገር ምን እንደሆነ ግልጽ ይሆንላታል። እናቷም ደግሞ ያው ልጇን ይዛ ወደዚህ ቤት ውስጥ ስትመለስ እስከዛ ድረስ ደረጃ ለማርታ የማይነግራት ከሆነ ሚስጥሩን እሷ የምታፈርጠው ይሆናል። ያኔስ ምንም ቢፈጠር ይመስላችኋል? ሰላም ግራ የገባት የደረጃ ነገር ከጊዜ በኋላ ባህሪው እየተቀየረባትና እዚህ ቤት ውስጥ ምን አይነት ነገር እንዳለ አንድ የተደበቀ ሚስጥርም እንዳለ ጭምር በራሷ እደርስበታለሁ ብላለች። ነገር ግን ደረጃ በዚህ ልክ ኤቢ ላይ ለምን መጨከን እንደፈለገና በሌላኛው ደግሞ ሙሉ ለሙሉ ባህሪው ለምን እንደተቀየረ አሁን መልሶቹን እያገኘች መጣች። ታዲያ ቀጣዩ ክፍል ላይ ምን የሚፈጠር ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። ከዚህ በፊት አረብ ሀገር ሄዳችሁ ለእረፍት ወደ ኢትዮጵያ የተመለሳችሁና
በአሁኑ በፈጣን ሁኔታ ፕሮሰሳችሁ እንዲያልቅ የምትፈልጉ ሰዎች ካላችሁ ከስር በማስቀምጥላችሁ ስልክ ቁጥር በቴሌግራም በዋትስአፕ እና በኢሞኔን ማናገር ትችላላችሁ። ቀጥታም ከደወላችሁ ታገኙኛላችሁ። ወዲያውኑ የምንጀምርላችሁ ፕሮሰስ በአጭር ጊዜ ውስጥ የተሳካ ይሆንላችኋል። መልካም ጊዜ